እንኳን ለሊቀ መላእክት ለቅዱስ ዑራኤል ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል በጥር ወር የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ አሜን። ኃይለ ረድኤቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይህንን ከምትሰሙ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይሆን። ዳግመኛም እኔ አባ ሕርያቆስ የዚህን መጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካችንና ጌታችን ኢየሱስ ክርስቶስን እንዲያመሰግኑ የመላእክትንም አለቃ የቅዱስ ዑራኤልን ልዕልና የክብሩን ዜና እንዲያውቁ ከተናገርሁ በኋላ ወደ ኢየሩሳሌም ተመለስሁ። ያን ጊዜ ቦታዎቿና ገዳማቶቿ፣ ተራራዎቿ፣ አድባራቶቿንም ሁሉ ጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህንም ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾምሁ። የጾሙም ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ከድንግል ማርያም ተልኮ ከኔ ጋር ከሚኖሩት ከቅዱሳኖች መነኮሳት እንደ አንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ላንተ ይሁን። እነሆ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሥ ልጅ አባ ሚካኤል መንግሥቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ የሚሆን ወደ አባ ጳቁሚስ ገዳም ወደ አባቱ ወደ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህን ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው እውነተኛው ዓለም ሊሸኘውና የምንኩስናንም በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳት አባት ይሆን ዘንድ መጥቷልና ስማኝ። አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ዳግም ትሄዳለ። ለኢትዮጵያ ሰዎች የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለ። እንዲሁም ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላ የኢትዮጵያ አውራጃዎች ሁሉ እንደረጨ ትናገራለ። አንተ ራስህ ጽፈ ለቁስጥንጥንያ ሰዎችና ለገበዘ አክሱም እንደተናገርህ እንደሰማህም በዚህ በኢትዮጵያ ምድር ሁሉ ትደርስበታለ። የዚያን ሀገር ሰዎች ከተወዳጅ ልጇ ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻቸውን ትነግራቸዋለ። ይህንንም ነገር ተናግሮ ከኔ ተሰወረ። ያን ጊዜ ጸሎቱ በእግዚአብሔር ፊት እንደደረሰና መልአኩም ወደኔ እንደተላካወቀው። ከዚህ በኋላ አረጋዊ የተባለ ጻድቁ አባ ዘሚካኤልን ከአባ ጳቁሚስ ገዳም ሄጄ አገኘሁት። በተገናኘንም ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ስምህስ ማን ይባላል አለኝ። ከዚህ በኋላ እኔ በቁስጥንጥንያ አውራጃ በምትገኝ ብህንሳ ሀገር ውስጥ ነኝ ስለመለስኩለት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ሥራ የጸና መሆንህና የደግነትን ዜና የሰማው የቅዳሴዋንም የደረሰ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህን ሲል ጠየቀኝ። በዚችም ሰዓት ወደ እኔ መምጣትህንና ወደ ኢትዮጵያ የመሄድህን ዜና በዛሬቱ ዕለት የእግዚአብሔር መልአክ ዑራኤል ነግሮኛል። ይህንንም ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛ በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምትሄደው በሰው ፈቃድ ያለ መሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔም የመጣው በእግዚአብሔር ፈቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክትቀበል ድረስ ጥቂት ቀን እንቆያለኝ። ከዚያም ከአባ ቴዎድሮስ ካለበት ዘንድ ከሱ ጋር አስገባኝና የአባ ቴዎድሮስን የምንኩስናን በረከት ተቀበልኩ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው ወደ መንግሥተ ሰማያት በሰላም ገባ። አባ ቴዎድሮስ ከሞተ በኋላ
በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊ አባ ቴዎድሮስ ሳይኖር ሀገርን ትተህ ወዴት ትሄዳለህ አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፉዎች ሰዎች መካከል ጓደኞችን እንደ በጎች ለተኩላ በተንሃቸው ወዴት ትሄዳለህ አሉት። አባ አረጋዊም እነዚያን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፈቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁትና ትንቢትም እንደተነገረ በፈጣሪያችን ፈቃድ ነው እንጂ እሱ በእረፍቱ ጊዜ ወደ ኢትዮጵያ ሄድ ክፍልህ እርሷ ናት ብሎ አዞኛልና። ብዙዎች የሚያምኑ የተመረጡ ቅዱሳን ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዚያችን ሀገር ሰዎች አመንኩስ ብሎኛል። ስለዚህ ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊ ከአባ ጳቁሚስ ገዳም መነኮሳት ጋር ይህንን ሲናገር ከወደ ምስራቅ ትንሽ ደመና ስትመጣየና ወዲያው ንጹሕ ዝናብ ዘነመ። በዚያች ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ ጋራ በ3 ቀን 8 ጓደኛሞች ካሉበት አክሱም አደረሱን። እነሱም አባ ጰንጠሊዮን፣ አባ ገሪማ፣ አባ ጉባ፣ አባ ጽህማ፣ አባ ይምሃታ፣ አባ ሊቃኖስ፣ አባ አሌፍና አባ አፍጼ ከኢትዮጵያም ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋራ ያን ጊዜ ከነዚህ ቅዱሳን ጋራ ተገናኘንና በመንፈሳዊ ሰላምታ ተለዋወጥን። አቡነ አረጋዊም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑት። ከነሱም ጋራ ከቆየው በኋላ የኢትዮጵያ አውራጃዎችን ሁሉ ከነሱ ጋራ ጎበኘው። ከዕለታት በአንድ ቀን ማለት በህዳር 18 ቀን ከ9 ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በርሳቸው የጽዮን በዓል ዕለት ደረሰ፣ እንዴት እናደርጋለን? በዚህች ሀገር ጥምቀተ ክርስትና ሐዲስ ሥርዓት የለም ወይም የቁርባን ምስጢር አልደረሳትም እያሉ ሲጨነቁ ሰማኋቸው። የጌታችን ኢየሱስ ክርስቶስን ሥጋው ደሙ ወዴት እንቀበላለን? እሊህም የጽዮን ካህናት ከኦሪት ሥርዓት መሥዋዕት በቀር ይህን አያውቁም። ለቁርባን ሥራ የሚሆን መሶበ ወርቅና ማዕጠንት ጠና እንዲሰጠን እንለምነው ዘንድ ወደ ሊቀ ካህናቱ ወደ እንበረም ክቡር እንግዳ ከሚሆን ከኤጲስቆጶስ ከአባ ሕርያቆስ ጋር አብረን እንሂድ ተባባሉ። ይህንንም ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ እንበረም ወደ ወንድሞቹ ወደ ሌዋውያን ሄድን። በይሁዳ ንጉሥ በሰሎሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማርነውን የእስራኤል ኦሪታቸውን ትምህርት ሲያስተምር አገኘነው። ያን ጊዜ ከመቀመጫው ተነስተው በደስታ ተቀበለንና እሱ ካለበት ከሱ ጋር በመልካም ቦታ አስቀመጠን። ለእግዚአብሔር ብሎ ሰውን ይወዳልና። አባቱ በሞተ ጊዜ በእንበረም ቤት ውስጥ ያደረገና አባቱም እሱ ቤት ስለተወው ፍሬምናጦስ የእንበረም ሀገር ቋንቋ በማወቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስም አባት ከመሞቱ አስቀድሞ ሊቀ ካህናት እንበረም ሆይ እኔ ከኢየሩሳሌም ሰዎች ስሆን ወደ ሀገርህ በእንግድነት የመጣሁ ነኝ። ከፈጣሪያችን በታች ያላንተ ዘመድ ወገን የለኝምና የልጄን ነገር አደራ ሰጥሃለሁ አለው። የእኔ ጊዜ ሞቴ ደርሷልና ልጄን ስለ እግዚአብሔር ብለህ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክ አማጽንሃለሁ። ከቤተሰብህ እንደ አንድ ልጅ አድርገህ በመልካም አስተዳደግ አሳድገው። ብሩካን የሆኑ የአምላካችን ካህናት አባቶችም ወይም የሌዋውያን ሕግ አስተምረው። ይህንንም ተናግሮ የፍሬምናጦስ አባት ሞተ። እንበረምም በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝን መጽሐፍ አስተማረው። ፍሬምናጦስ የ9ኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቱ ሀገር ከሥጋ ወንድሞቹ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በየሀገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስን ጠራው። ያን ጊዜ ሊቀ ካህናት እንበረም ወደሱ የመጣበትን ነገር በፍሬምናጦስ አስተርጓሚነት የፈቀድኩትን ነገር እንዲያደርግልኝ ጠየቀኝ።
9ኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበትን ጉዳያችን ወይም ሐሳባችን ሁሉ ስለ ቁርባን ሥራ መሆኑን ነገሩት። ከዚህ በኋላ የሀገራችን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። እንበረምም ሰላም አለውና ከኛ ጋር ተቀመጠ። ያን ጊዜ እንበረም ሰውየውን የነዚህን የ9ኙን ቅዱሳን የእንግዳ የአባ ሕርያቆስን የአገራቸውን ቋንቋ ታውቃለህና በየቋንቋችን አነጋግረን አለው። እኔ እንበረም የአባቶቼ የሌዋውያን ካህናት ወገኖች የይሁዳና የእስራኤል ነቢያት የጌታችን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መጥቶ ኢሳይያስ እንደተናገረ ከዳዊት ዘር ከሐናና ከኢያቄም ልጅ ከቅድስት ድንግል ማርያም በሥጋ መወለዱን ዛሬ ሰማው። ከእሴይ ስር በትር ትወጣለች፣ ከሷም ለእስራኤል መድኃኒታቸው የሚሆን አበባ ያብባል ሲል ኢሳይያስ የተናገረውን እኔም አውቀዋለሁ አለ። ይህንንም የሕፃኑ የፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደጋግሞ ተሰቅሎ መሞቱን ሞቶም መነሳቱን በመነሳቱም ሙታንን እንዳዳናቸው ነግሮኛል። ፍሬምናጦስም ይህንን ሁሉ ነግሮኛል። ነገር ግን ያጠምቀን ዘንድ መምህር ሐዋርያ ወደኛ አልተላከልንም። ነገር ግን የአባቶቻችን ሥርዓትና እንዲሁም ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ተብሎ የተነገረው ትንቢት ይሻርብናል በማለት እስከ ዛሬ ድረስ ፈርቼ እኖራለሁ። ከዚህ ሁሉ አስቀድሞ ሐዋርያው ፊልጶስ በአፍራቅያ ሀገር መልአኩ ኡራኤል ከሱ ጋር ሆኖ በባህር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንደኬዋ ንግሥት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማው። ነገር ግን እናንተ በጌታችን በኢየሱስ ክርስቶስ እግዚአብሔር ፈቃድ ወደ እኔ የመጣችሁት የክርስቶስ ሐዋርያት ሕግና ሥርዓት የሚሆን የቁርባንን መቀበል ሥራ ትለምኑልኝ ዘንድ ነው። ከናንተ ጋር ተመካክረን ከጌታችን ከኢየሱስ ክርስቶስ ሐዋርያቶች ለሥልጣነ ክህነት ሥራ የፈቀዳችሁትን ያመጣልን ዘንድ ሕፃኑ ፍሬምናጦስንም ወዶ ወደ ሊቀ ጳጳስ ወስዶ አባ አትናቴዎስን ላከው አለ። ከጌታችን ከኢየሱስ ክርስቶስ ከመጽሐፉ ቃል ትእዛዝ ለኛ ጳጳስ ሲሆንን ዘንድ የሚገባው ከእስክንድርያ ሀገር ነው የሚል ሰምቻለሁና ከኢየሩሳሌም ወደኛ የሚመጡ ነጋዴዎች ከሀገራችን ከኢትዮጵያ ወይም ኢትዮጵያዊ የሆነ ሰው ጵጵስና እንዳይሾም ሃይማኖቱ የቀና በንጉሥ ቆስጠንጢኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318ቱ ሊቃውንት ታዘዋል አሉ። ይህንንም ነገር ከእንበረም አንደበት በሰማን ጊዜ የእግዚአብሔር የፈጣሪያችንን የሥራውን ተአምር ጥበብ አደነቅን። ከዚህ በኋላ አባ ጰንጠሌዎን እኛ ሳንነግርህ አንተ በጌታችን ኢየሱስ ክርስቶስ ሐዋርያቶች የሚሆኑ የአባቶቻችን ሥርዓትና ለኛ ለክርስቶሳውያን ያዘዙልንን ሃይማኖታቸው የቀና 318ቱ ሊቃውንት ሕጉን አስቀድመህ ነገርከን አለው። አሁንም አንተ እንዳልከው ይሁን። እኔም ከሱ ጋር ወደ እስክንድሪያ ሊቀ ጳጳስ ወደ አትናቴዎስ አብሬ ሄዳለሁ። ሕፃኑ ፍሬምናጦስ ሥልጣነ መለኮትን ከሱ ተቀብሎ የመንፈስ አባት ይሆነን ዘንድ እስከ ዘለዓለሙ ክብርና ምስጋና ለሱ የተገባው አምላካችን ሀገሩ የምትሆን የዝችን የአክሱም ሰው በዝች ነገር ራእዩን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያችኋለሁ። እናንተም ከእግዚአብሔር ዘንድ ይገለጥላችኋል አላቸው። ከ3 ቀን በኋላ ታቦተ ጽዮን የምትከብርበት በዓል ስለነበር በኦሪት ሕግ ታቦተ ጽዮንን ይሳለሙ ዘንድ ተሰበሰቡ። እኛም በኅዳር 22 ቀን ቅዱስ ኡራኤል ለዕዝራ ጽዋዐ ልቦናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚህች ዕለት አባ ጰንጠሌዎን ይኸው ሕፃኑ ፍሬምናጦስ ለመሄድ ተነሱና ከሊቀ ጳጳሱ ገጸ በረከት ለነሱም ለስንቃቸው ብዙ ወርቅ ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳን ጋር ቆየው። ከታቦተ ጽዮን ዘንድ ተቀምጬ ሳለው በዚያች ሌሊት እንቅልፍ ያዘኝና በንዋም ላይ ሳለው ቅዱስ ኡራኤል መጥቶ የመሄዳቸው ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያውኑ በደስታ ከእንቅልፍ ፈጥኜ ነቃው። እንበረምም ወደ እኔ መጥቶ ያየውን ራእይ ነገረኝ።
ቅዱስ ዑራኤል በአንድ ሌሊት የዚህን ነገር ያሳየን በመሆኑ የሱም ራእይ ከኔ ራእይ ጋር አንድ ሆነ። ከዚህ በኋላ ይህ ዑራኤል መልአክ ታኅሳስ 18 ቀን በነፋስ ደመና የባህሩን መርከብ ጭኖ እስክንድርያ እስኪደርስ ድረስ ከሊቀ ጳጳሳቱ ዘንድ በመልካም ጎዳና እየመራ ፈጥኖ አደረሳቸው። አባ ፍሬምናጦስም ታኅሳስ 28 ቀን የጵጵስና ሥልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን አምድ እንደ ምሰሶ ቆሞ ወይም ተተክሎ በዚያች ዕለት በመንፈቀ ሌሊት ታየ። በማግስቱም ሁለት ወንድማማች ነገሥታት አብርሃና አጽብሃ ወደ ደብረ ጽዮን እኛ ወዳለንበት ወደ 9 ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድነው ብዬ አባ አረጋዊን ጠየቅኩት። ያን ጊዜ አባ አረጋዊ የዚህ ብርሃን ሁኔታ ምን እንደሆነ እንጃ አላውቀውም፣ የሚሆነውን ሁሉ አምላካችን ያውቃል አለ። አንደኛው ንጉሥ አብርሃ ዛሬ ሌሊት በሕልሜ አባ ጰንጤሌዎንና ፍሬምናጦስ በእስክንድርያዋ በዙሪያዋ ባለው ባህር ላይ ወደኛ ሲመጡ መርከቡ ተሰብሮ አየሁት አለ። ነገር ግን አንድ ሰው ከሰው መልክ ይልቅ መልኩ እጅግ የሚያምር በትከሻው ላይ እንደ ርግብ ብዙዎች ክንፎች አሉት እየመራቸው ሲሄድ የተሰበረው መርከብ ከባህሩ መስጠም አድኖ መርከቧን ወደ እኛ እየሳበ ከመርከቡ ውስጥ ወደ የብሱ ሲያደርሳቸው አየው። ያን ጊዜ ከእንቅልፍ የነቃሁና የብርሃኑን ምሰሶ ቆሜ ስላየው ይህንኑ ሕልሜን ልነግርህ ወደ አንተ መጥቻለሁ አለው። ሁለተኛም ንጉሥ አጽብሃ እኔም እንደ ወንድሜ እንደ አብርሃ በሕልሜ የልብሱን የቅላቱ ውበቱ እንደ በለስ አበባ ያጌጠ የመልኩ ውበት ቀይ ሆኖ ሰውን የመሰለ ነጭ ርግብ ከሰማይ መጥቶ ወደ ባህር ወረደና የባህሩን ማዕበል ገስጾ አባ ጰንጤሌዎንና አባ ፍሬምናጦስ የተሳፈሩበት መርከብን አጽንቶ ወይም ጸጥ አድርጎ ወደ ሀገራችን ወደ ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባት ሆይ ይህ ከወንድሜ ጋር ያየሁት የሕልማችን ትርጉም ምንድነው አለ። ከዚህ በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃኑን መታየትና የሕልማችሁን ትርጉም አወቅኩት አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚህች ዕለት ታኅሳስ 29 ቀን ከመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ ስለዚህ በሀገራችሁ በኢትዮጵያ ላይ ብርሃን ታያለው። እነሆ ዛሬ በሀገራችሁ በኢትዮጵያ የእውነተኛው ብርሃን አካላዊ ቃል በሥጋ ከመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይም ተነገረ። የኃጢአት ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጰንጤሌዎንና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን አምድ ወይም ምሰሶ ከርግቡ ጋራ የክርስቶስ የብርሃን መልእክተኛ ነው። ወንድሞቻችሁ ከእስክንድርያ ሀገር በጤና በሰላም ይመለሳሉ። ስለ ሕልማቸውም እውነትን እንደሆነ እነሱ በመጡ ጊዜ እንጠይቃቸዋለን አላቸው። ከዚህ በኋላ አባ ጰንጤሌዎንና ፍሬምናጦስ በሁለተኛው ወራቸው ታኅሳስ 30 ቀን ከእስክንድርያ ሀገር ተነስተው ወደ አክሱም መጡ። የኢትዮጵያ ሰዎችም እሊህን ሁለቱን ነገሥታት ተቀበሏቸው፣ በእንበረም ቤት አደሩ። እኛም 9ኞቻችን ከሁለቱ ነገሥታት ጋር ከ2 ወር በኋላ በሰላም ፈጥኖ የመምጣታቸውን ዜና እንጠይቃቸው ዘንድ ገባን። ከዚያም አቡነ አረጋዊ እስክንድርያ መቼ ደረሳችሁ? ወደ ኢትዮጵያ በ2 ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ? አላቸው። ከኛ ዘንድ ወደ እስክንድርያ ሊቀ ጳጳሳት የተላካችሁበትስ ነገር እንደምን ሆነ? አላቸው። ከዚህ በኋላ አባ ጰንጤሌዎን ጌታችን አምላካችን ኢየሱስ ክርስቶስ ለኛ ያደረገልን ተአምር ስሙ። እንዳያችሁን ከናንተ ዘንድ ኅዳር 22 ቀን ተነስተን የይቅርታ መልአክ መሪ የሚሆን በዑራኤል መሪነት እግሮቻችን እንደ ነፋሳት እየተፋጠኑ ወይም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህም ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመርን። ያን ጊዜ 3ቱ የመላእክት አለቆች ሚካኤልና ገብርኤል ዑራኤልም ወደኛ መጥተው እንደ ዋናተኞች ሆነው በዚህ በታኅሳስ 12 ቀን በባህር ውስጥ ወደ የብስ ወይም በደረቁ ቦታ ወጡን።
ከባህሩ ከወጣን በኋላ ታኅሳስ 18 ቀን ከሊቀ ጳጳሱ ዘንድ ደረስን። መምጣታችንን ይነግሩልን ዘንድ ለሊቀ ጳጳሱ በር ጠባቂ ነገርነው። ሁኔታችንንም ሁሉ አስረዳው። የበሩ ጠባቂም በጣም ተደነቀና ትናንትና ሊቀ ጳጳሳቱ የኢትዮጵያ ሰዎች አንደኛው የፊቱ ጺም በጣም ረዥም የሆነ መነኩሴ ነው፣ ስለሆነም ወደ እኔ የመጡ ዘንድ አትከልክሏቸው፣ የጵጵስናንም ስልጣን ለመቀበል ወደ እኔ እንደሚመጡ የእግዚአብሔር መልአክ ቅዱስ ዑራኤል ነግሮኛል ብሎ አስረድቶናል በማለት ነገራቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሱ ዘንድ ፈጥኖ በመግባት መምጣታቸውን ነገረው። ሊቀ ጳጳሳቱ አባ አትናቴዎስም ከቤት ወጥቶ እኛ ካለንበት ስፍራ ድረስ መጥቶ ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እሱም አንገታችን አቅፎ ሰላም ከተባባልን በኋላ ራሳችን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። እኛም ወደ እሱ የመጣንበትን ነገር እንነግረው ዘንድ ተነስተን ቆምን። እሱ ግን ልጆች ወይም የምትሹትን ወይም የምትፈልጉትን ሁሉ እኔ አውቃለሁና ተቀመጡ አለን። የእግዚአብሔር መልአክ ዑራኤል አምላካችን ከወለደች ከመቤታችን ከድንግል ማርያም ተልኮ መጥቶ ፍላጎታችሁን ሁሉ ነግሮኛልና ከተወዳጅ ልጇ አስራት አራቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በመቤታችን በድንግል ማርያም በገብርኤል በዓል በዚሁ በታኅሳስ 22 ቀን የጵጵስና ሥርዓተ ጸሎት አደረሱ። ፍሬምናጦስም ጳጳስ ሲሆን ዘንድ ሾሙት። የኢየሩሳሌም ኤጲስቆጶስ አባ ቄርሎስ የእግዚአብሔር መልአክ ዑራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ ለኢትዮጵያ ሀገር ጳጳስ ሆኖ የተሾመው ሕፃን ስሙ ሰላማ ይሁን ብሎ ለሮማው ሊቀ ጳጳስ ለአባ ክርስት ደወሉ ነገረው። ሰላማ ማለትም ትርጓሜው በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችን አምላካችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርና ሰላም ሆኖ ለኢትዮጵያ ሀገር ተሰጠ ማለት ነው። ሊቀ ጳጳሳቱ አባ አትናቴዎስም ይህንን ስም ሁላችሁም ትፈቅዱታላችሁን አላቸው። የሮማውና የቁስጥንጥንያው የሶርያው አባ ዮሐንስም አሁን ኢየሩሳሌም አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንንም ከሰሙ በኋላ ደስ አላቸውና አራቱም ሊቀ ጳጳሳት መንበረ ሲመቱን ከፍ ከፍ አደረጉ። ለጵጵስና ሹመት የሚገባውንም ጸሎት ለማድረስ ከመንበረ ሲመታቸው ላይ ተነስተው ቆሙ። አባ አትናቴዎስንም በከበረ ከፍተኛ ወንበር ላይ አስቀመጡት። ከራሳቸው ላይ አክሊላቸውን አወርደው እጁንና እግሩን ሳሙት። ፍሬምናጦስም ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል፣ ይገባዋል፣ ይገባዋል እያሉ በወርቅ ጥና እያጠኑ 3 ጊዜ ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ ያሮስ፣ አኪዮስ አኪዮስ አሉ። የዚህም ትርጓሜ ይገባዋል፣ ይገባዋል ማለት ነው። ጸሎተ ጵጵስናው ከተፈጸመ በኋላ በቅዳሴውም ሰዓት አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማንም ከሱ ጋር ወደ መቅደሱ አስገብቶ በመሰዊያው መንበር ፊት ለፊት አቆመው። ያን ጊዜ ሮማው ሊቀ ጳጳስ ተራዳይ ቄስ ኢየሩሳሌም አባ ቄርሎስ፣ መራሄ ዲያቆን የቁስጥንጥንያው ሊቀ ጳጳስ በቀኙ፣ የአንጾኪያው ሊቀ ጳጳስ በግራው ቆሙ። በእንደዚህ ያለ ሥርዓት የቁርባንን ቅዳሴ ጸሎት አደረሱና የአምላካችንን ሥጋ ወደሙን አቀበሉን። ለሚገባቸው ሕዝበ ክርስቲያንም አቀበሏቸው። በማግስቱም አሰናብተው ቀጥሎ የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንድ እንኳ ሳይስበው ወደኛ ስለመጣ ተሳፈርንና በባህሩ ላይ አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባህሩ ላይ ስንሄድ የባህር ማዕበል ተነሳብን። ጊዜው መንፈቀ ሌሊት ነበር። ወሩም ታኅሳስ 29 የጌታችን ኢየሱስ ክርስቶስ የተወለደበት ዕለት። ያን ጊዜ ከሰማይ ቅዱስ ዑራኤል ወርዶ የባህሩን ማዕበል ገሰጸውና ጸጥ አለ። ወዲያው ከባህሩ ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ አውጥቶ ወደ ሰማይ አድረገ። ከዚህ በኋላ በዚሁ ወር በታኅሳስ 30 ቀን ከባህሩ ዳር ተነሳንና አሁን እንደምታዩን ወደ እናንተ ደረስን።
ሊቀ ካህናቱን በረምና 2ቱ ነገሥታት አብርሃና ጽዋ 8ቱም ቅዱሳን በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀተ ክርስትና አደረግን። 2ቱ ነገሥታት ሊቀ ካህናቱን በረም የሌዋውያን ካህናት ልጆችና ወንድሞች ምዕመናን ሕዝብ ሁሉ ተጠመቁ። ታቦተ ጽዮንም አምላክ እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ቀደሳት። 9 ቅዱሳኖችንም ከአባ ሰላማ ጋር ሥርዓተ ቅዳሴ አድርገው የጌታችን የአምላካችን ኢየሱስ ክርስቶስ ሥጋው ደሙን አቀበሏቸው። በጥር 21 ቀን የሶርያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜ ቅዱስ ኡራኤል ከሰማይ ሆኖ ዛሬ እመቤታችን የድንግል ማርያም የዕረፍቷ በዓል ስለሆነ በዚህች ዕለት አባ ሕርያቆስና ኤፍሬም የቅዳሴዋን ጸሎት ያድርሱ ወይም ያከናውኑ ብሎ አሰምቶ ተናገረ። በዚህች ዕለት በአክሱም ሀገር እመቤታችን 9 ቅዱሳንን የሚያቀርቡትን መስዋዕት ለመቀበል ዛሬ ከሰማይ ትወርዳለችና ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስ አክሱም ላይ መጥቶ ተቀመጠ። እናቱም እመቤታችን ከሐዋርያት ከነቢያት ሃይማኖታቸው ከቀና ከ318ቱ ሊቃውንት ጋር ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሂ ቄስ ኤፍሬም፣ መራሂ ዲያቆን አባ ሰላማ በሊቀ ጳጳስ ማዕረግ 9 ቅዱሳን በተራዳይነት ተሰይመው በእንደነዚህ ያለ ሁኔታ የቁርባኑ ሥርዓት ጀመርን። የቁርባኑ ስነ ሥርዓትን ካዘጋጀን በኋላ እኛ ተቀብለን ለ2ቱ ነገሥታት ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባኑ ሥርዓት ከተፈጸመ በኋላ እመቤታችን ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ ክርስቶስ በረከት ባርካን ወደ ሰማያት አረገች። ከዚህ በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ኡራኤል መጥቶ ለኔና ለሶርያው ኤፍሬም ወደ ሀገራችሁ ትሄዱ ዘንድ ተነሱ ሲል ተገልጾ ነገረን። ለእመቤታችን ድንግል ማርያም የደረሳችሁትን ድርሰት የቅዳሴዋንና የወዳሴዋን መጽሐፍ ለአባ ሰላማ ስጡትና በጠዋት ወደ አባ እንጦንስ ገዳም ከኔ ጋር እንሄዳለን፣ መንገዱንም እመራችኋለሁ አለን። ከኛ ዘንድ ሄደና ለ9 ቅዱሳን ለ2ቱ ነገሥታት ለአባ ሰላማ ለሊቀ ካህናቱ ለእንበረም ወደ ሀገራችን የመሄዳችን ዜና ነገርናቸው። ዶሮ ሲጮህም ወደኛ መጥተው ከነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ድንግል ማርያም እንለምናቸዋለን፣ እኛ ገና አዲስ ተክል ነንና የጌታችን ኢየሱስ ክርስቶስ ቃለ ወንጌሉን ታስተምሩናላችሁ፣ ከሀገራችን አትሄዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፈቃድ አይደለም፣ በእግዚአብሔር ፈቃድ ነው እንጂ። እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ኡራኤል አዞናልና ሲል አባ ኤፍሬም ነገራቸው። ነገር ግን በሕይወተ ሥጋ ካለን በየዓመቱ በዚች ከደብረ ጽዮን አንለይም፣ ብንሞትም ሳንማር በመንፈስ ቅዱስ ተገልጾልን ስለ እመቤታችን ስለ ድንግል ማርያም የደረሰውን ውዳሴዋንና ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው የመልአኩ ቅዱስ ኡራኤል ለነብዩ ዕዝራ ጽዋ ልቦናን አጠጥቶት የተረፈውን ለኛ ባጠጣን ጊዜ ነው። ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ምስጢራችንን ለማወቅ አእምሯችን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችን የወዳሴዋን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠው። እኔም አባ ሕርያቆስ የእመቤታችን የቅዳሴዋን መጽሐፍ ከሊቀ ጳጳሱ ከአባ ባስልዮስ ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅ ከኤጲፋኒዮስ ሃይማኖታቸው ከቀና ከ318ቱ ሊቃውንት ቅዳሴ ጋር ለአባ ሰላማ ሰጠሁት። እነዚህ ሁሉ የእመቤታችን የቅድስት ድንግል ማርያም ባለሟሎች ናቸውና ይህንንም የመልአኩ የቅዱስ ኡራኤልን ድርሳን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠሁት። ከነጋ በኋላ ሲሸኙን መልአኩ ቅዱስ ኡራኤል ከሰማይ ወርዶ በብርሃን ሰረገላ መጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው 4ቱ ጳጳሳት ካሉበት ከአባ እንጦንስ ገዳም በ9 ሰዓት አደረሰን። እነሱም ለአባ ሰላማ ጵጵስና በተሾመ ጊዜ የነበሩ ናቸው።
እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉን መጽሐፍ ሲሰሙ ሳለ በመካከላቸው አድርሶን ከፊታችን ተሰወረ። በዚያው ተሰብስበው የነበሩት ሁሉ ባዩ ጊዜ ፈሩ፣ ደነገጡ። ከመደንገጣቸው የተነሳ ዝም አሉ። ትንሽ ጊዜ ከቆዩ በኋላ በብርሃን ሰረገላ ላይ መምጣታችን ዜና ጠየቁን። እኛም ያየኑን የእመቤታችን የድንግል ማርያም ተአምሯን ቅዱስ ዑራኤልንም ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በጥር 21 ቀን ከአክሱም እንደወረደና የተሰራውም ታሪክ ሁሉ ከመጀመሪያው እስከ መጨረሻው ነገርናቸው። ይህችም የትናንትናዋ ዕለት እመቤታችን ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ዘላለማዊ ሕይወት የተላለፈችበት የበዓሏ ቀን ነበረችና እነሆ በዛሬቱ ጥር 22 ቀን ደግሞ አክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረስን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ተአምራት በነገርናቸው ጊዜ ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። እነሱም ከ9 ቅዱሳን አንዱ አባ ጰንጤሊዮን እንደነገረን ታኅሳስ 22 ቀን በአባ ሰላማዊ ሹመት ዕለት የሆነውን ተአምራት ሁሉ ነገሩን። ስለዚህም ነገር የእግዚአብሔርን ሥራ ከአራቱ ሊቀ ጳጳስ ጋር በአንድነት አደነቅን። እነሱም ከኛ ጋር የነበሩት የእስክንድርያው አባ ትናቴዎስ፣ የሮማው አባ ክርስደወሉ፣ የሶርያው የቁስጥንጥንያው አባ ዮሐንስና የአንጾኪያው አባ ሳዊሮስ፣ የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስ፣ የአባ እንጦንስ ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ተአምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ዑራኤል ለክብሩ ዜና ይህንን ሁሉ እንዳደረገ እነዚህን ሁሉ ምስክሮች ናቸው። ስለዚህም ነገር እነሆ በኢትዮጵያ ውስጥ ያየነውን የቅዱስ ዑራኤልን ታሪክ ሁሉ የጌታችን ኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አድርገን ጽፈናል። ዛሬም ዘወትርም እስከ ዘላለሙ ድረስ በአባቱ በአብና ከመንፈስ ቅዱስ ጋር በጌታችን በኢየሱስ ክርስቶስ ረዳትነት ይህንን ፈጽመናል። የመላእክት አለቃ የቅዱስ ዑራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም በሥጋ በተወለደ በ244 ዓመት ዓለም በተፈጠረ በ5892 ዓመት የኢትዮጵያ ነገሥታት አብርሃና ወአጽብሃ ባሉበት ጊዜ ነው። የሊቀ መላእክት የቅዱስ ዑራኤል በረከት ረድኤቱ ከሁላችንም ጋር ይሁን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል መልኩን እናሰማለን። ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክዓ ጸሎት እወዳለሁ። የመልክህ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ዑራኤል ሆይ ያለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው። ዑራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነትህ ዘወትር ከጥፋት ያድናልና። ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም ላለው። ዑራኤል ሆይ ክፍልህ ክንፍህ በደመ ወልደ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ዑራኤል ሆይ እሳታዊ ያልሆነ ስዕርተ ርእስህና ለርእስህም ሰላም ላለው። ዑራኤል ሆይ ባህር እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው። ዑራኤል ሆይ ቀያህን እሳታዊ ያልሆኑ ጉንጮችና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም ላለው። ዑራኤል ሆይ የደጋጎች ምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ።
እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እላለሁ። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ የእኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስ ሰላም እላለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍት ጋራ ባለመለያየት በስረ ወጥነት ለሚገኙ ከሳድህና ጉርኤ ሰላም ላለው። ኡራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራት ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባንህ ሰላም ላለው። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳህም ሰላም ላለው። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆንህ በፊትህ የምንመላለስ የእኛን ጸሎታችን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችህና ሕጽንህ ሰላምታ ይገባል። ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋራ ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዕትና ክንድህ ለወርችህና ለመዳፍህ ሰላም ላለው። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም ለጠላት አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ኡራኤል ሆይ ለእጆች ጣት ሰላም ላለው። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም ላለው። ኡራኤል ሆይ የምስጋና ለውዝ ገውዝ የያዝህ ነበልባላዊ ሙሽራ እንደመሆንህ ከአንተ ዘንድ ከሚመነጭ ዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም ላለው። በሕይወት ምስጋና መብልዕ ለተመላ ከርስም ሰላም ላለው። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክነህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን። ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊናህና ልቦና ሰላም ላለው። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ሳጣውያን ገንዘቦች ሰላም ላለው። ኡራኤል ሆይ የተፈጥሮ ባህር ነህ። ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይን ሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብና ህንብርት ሰላም ላለው። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንም ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና
እሳታውያን አቋያጾች ሰላም ላለው። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለእሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነ ተረከዝ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ኡራኤል ሆይ 2 አጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅስዮስ በዓል ጋራ በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለሳታዊ ስነ መልክ ሰላም ላለው። ኡራኤል ሆይ ለዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦና ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋይ ዘንድ በሩጫ በችኮላ ፈጥነህ ወደኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ኡራኤል ሆይ ለዓለም ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድ ከሙታን ተለይቶ በዕለተ ሰንበት በሥጋ መነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎች ግለጽልን። ኡራኤል ሆይ ይህች የበዓለ ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ረፍት በኋላ ቃል ኪዳን የተቀበልክባት ቀናትና። ኡራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅሬ የኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያና በምሳሌው ከአራቱ ባህሪያተ ሥጋ 5ኛ ባህሪያ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ ክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድር በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ
በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። ጌታ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ እንለምንሃለን፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው የሆነውን ሰው ከገንዘቡ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጭካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃን መነስነስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ዑራኤል ብለህ ወደኔ ወደ አገልጋይህ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነትህ አጹር ክበበኝ፣ አሜን። አምላካችን ሆይ የሰላም ንጉሥ እንደመሆንህ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተህናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ በክብር አታሳንሰን። ዘመን የማይለውጠው ጊዜ የማይሽረው ሰላምህን በልቦናችን ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነትህ ይቅርታን ይደረግልን። በዚህ መጽሐፈ ጸሎት የጸለዩን ጸሎት የሰማውንም ወደ ሰማይ አሳርግልን፣ ሰላምንም ማብዛልን ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር በየዕለቱ የሚለቀቁትን የቅዱሳንን ታሪክ ስንክሳር በየዕለቱ ማግኘት የምትችሉ መሆኑን እንገልጻለን። መንፈሳዊ ድጋፋችሁም አይለየን።